ጨለማ የምንፈራ ብዙዎች አለን አይደለ? እና ያንን ጨለማ ስለምንፈራው እንሸሸዋለን። እና ያንን ጨለማ እንደምንፈራው ሁሉ ጨለማ ውስጥ አስገብተን ያስቀመጥነው ማንነትም አለን። እሱም ማንነታችንን ደግሞ እንደ ጨለማው ሁሉ እንፈራዋለን። ያ ማንነት ሻዶ ሰልፍ ይባላል። ወይም በቃ ጥላ ሆኖ የተቀመጠ ማንነት እንደማለት ነው። ለሰው የምናሳየው ማንነት እንዳለ ሁሉ ለሰው የማናሳየው ኢቭን ለራሳችን ራሱ የምንፈራውና የደበቅነው ማንነት ነው ይሄ ማንነት ማለት ነውና ፊት ለፊት የምናሳየው ማንነት አለ አይደለ? ከሱ በተቃራኒ ነው ብዙ ጊዜ። ይሄ ማንነት የሚመሰረተው በልጅነታችን አሳዳጊዎቻችን ስለኛ ያልተቀበሉት ነገር ሲኖር ነው። በዛ እድሜያችን እኛ አቅም የሌለን ፍጥሮች ነንና ለመኖር ሌሎች ሰዎች ላይ ዲፔንድ ማድረግ ይጠበቅብናል። ሌሎች ሰዎች ላይ ጥገኛ ስለሆንን እነዛ የሚያሳድጉን ሰዎች እኛን አልተቀበሉንም ማለት ደህንነት የለም፣ መኖር አልችልም የሚል ነገር ይፈጥርብናል ማለት ነው ውስጣችን። በዛ ምክንያት ያንን እነሱ ያልተቀበሉትን ማንነታችንን እንደብቀዋለን ማለት ነው። ከዛ ሻዶ አድርገን እናስቀምጠዋለን ማለት ነው። ይሄ ተፈጥሯዊ አካሄድ ነው ማለት እኛ እዚህ ዓለም ላይ ስንመጣ ሰርቫይቭ እንድናደርግ ተፈጥሮ ከነገሮች ጋር እንድንለማመድና አዳፕት እንድናደርግ ያደረገችበት መንገድ ነው ይሄ። ስለዚህ አሳዳጊዎቻችን አልተቀበሉንም የሚል ስሜት ውስጥ ስንገባ አውቶማቲካሊ እነሱ ወደሚፈልጉት ማንነት እንቀየራለን ማለት ነው እና ያንን ማንነታችንን እንደብቀዋለን ማለት ነው። ከዛ እነሱ ወደሚፈልጉት ማንነት የተቀየረውን ማንነታችንን እኛ አሁን ትልቅም ሆነን ነን ብለን የምናስበው ማንነት ነው እሱ። ዓለም ላይ ስንንቀሳቀስና ከሰዎች ጋር ግንኙነት ስንመሰርት ምናምን የምናሳየው ፊት ለፊት ላይ ያለው ማንነት ማለት ነው እሱ። ይሄ ትክክለኛ ነን ብለን የምናስበው ማንነት እሱ ነው። ግን ያኔ ሰርቫይቭ ለማድረግ ብለን የደበቅነውና ወደ ውስጥ ጨለማ ውስጥ የከተትነው እኛ ራሱ ኮንሺየስሊ አዌር ያልሆንበት ማንነት ውስጣችን አለ ማለት ነው። እሱ ደግሞ ይሄ ጥላ ወይ ሻዶ ሰልፍ የሚባለው እሱ ነው ማለት ነው። እና ያ ጨለማ ውስጥ የከተትነው ማንነት እዛ ጨለማ ውስጥ በቆየ ቁጥር ሙሉ ለሙሉ ራሳችንን መሆን አንችልም። እና አሳዳጊዎቻችንም እነዛ ማንነቶች ኤክስፕረስ እንድናደርግ የማይፈልጉበት ምክንያት ያው ሶሳይቲ ማህበረሰቡ ተስማምቶ ያወጣቸው ህጎች አሉ አይደለ? ጥሩ ሰው ማለት እንደዚህ ነው መሆን ያለበት፣ መጥፎ ሰው ደግሞ እንደዚህ ነው መሆን ያለበት የሚሉ ህጎች ስላሉ ያው እነሱ እሱን ለማስተማር አስበው ነው እንደዛ ያደረጉት። ግን በዛ እድሜያችን እኛ ይሄንን ነገር የምናመዛዝንበት አእምሮ ስለሌለን በቃ እኛ እንዳልተቀበሉንና መኖር እንደማንችል ደህንነት እንደሌለ አድርገን ስለምንወስደው የሆነ ፓርታችንን እንደብቀዋለን ማለት ነው። አሁን ለምሳሌ ወንድ ልጅ ማልቀስ የለበትም እየተባለ ያደገ ልጅ ሊኖር ይችላል። ስለዚህ ያ ልጅ አሁን ሲያድግ ስሜቱን በጭራሽ የማይገልጽ ሰው ነው የሚሆነው ማለት ነው። እና ያ የተገፋ ስሜት ያ የደበቃቸውን የማይገልጻቸው ስሜቶች ተጠራቅመው ሻዶ ሰልፍ ይሆናሉ ማለት ነው። ሌላ ምሳሌ አሁን በጣም ራሷን የምትገልጽ ሐሳቧን የምትገልጽ ተጫዋች እና በቃ ሶሻብል የሆነች ህፃን ልጅ ልትኖር ትችላለች። እና አሁን እሷ ልጅ ሴት ልጅ እንደዚህ አትንቀለቀልም፣ በማያገባሽ ውስጥ አትግቢ፣ ዝም በይ ምናምን እንደዚህ እየተባለች የምታድግ ከሆነ ይቺ ልጅ ሐሳቧን መግለጽ ታቆማለች ማለት ነው። ከዛ በቃ ይቺ ጨዋ የሚባል አይናፋር ዝምተኛ ምናምን አይነት ሴት ልጅ ትሆናለች ማለት ነው ስታድግ። ግን ያ ራሷን እንዳትገልጽ የተደረገችው ማንነት ይሄ ራሷን መግለጽ የምትወደው ተጫዋቿ እና ደፋሯ ልጅ ግን ውስጥ ሻዶ ሆና ትቀራለች ማለት ነው። ሻዶ ሰልፍ ትሆናለች። እና እነዚህ ሻዶ ሰልፋችንን እኛ ራሱ አናቃቸውም፣ መኖራቸውን እኛ ራሱ አናቅም፣ አዌር አይደለንም። ይሄ ጨለማ ውስጥ የከተትነው ጥላ የሆነው ማንነታችንን እንዴት ማወቅ እንችላለን? በቅድሞቹ ኤግዛምፕል አሁን ተመስርተን ብናየው ይሄንን ነገር አንድ ስሜቱን እንዳይገልጽ የተደረገ ወንድ ኖርማሊ ህይወቱን ሲኖር ዓለም ላይ ሌላ ስሜቱን በጣም ኤክስፕረስ የሚያደርግ ወይ የሚያለቅስ ምናምን ወንድ ቢያገኝ ልክ ያንን ሰውዬ ሲያየው ይሄ ልጅ በቃ ደሙ ይፈላል እና ይናደዳል። በቃ ምን አይነት ልጅ ነው እንዴ? ወንድ አይደል እንዴ? ምን ሆኖ ነው እንደዚህ የሚሆነው ምናምን ይላል። ያቺ ራሷን እንዳትገልጽ የተደረገችው ዝምተኛዋ ልጅም እንደዛው በጣም ፍሪ የሆነች ራሷን የምትገልጽ ምናምን ሴት ስታይ ምን ሆና ነው እንደ ሴት አትሆንም እንዴቺ? ምንድነው የምትንቀለቀለው? አትረጋጋም እንዴ? ምናምን አይነት ነገር ብላ ልትኮንናት ልትነቅፋት ትችላለች ማለት ነው። እና ሌሎች ሰዎች በህይወታቸውን በሚኖሩበት መንገድ ላይ እኛ እነሱን አይተን ከዛ በኋላ እኛ ስሜታዊ ሆነን በእነሱ ህይወት ከተናደድን ምናምን ነገር ይሄ የኛ ሻዶ ማንነታችን ነው ወጥቶ እንደዛ እያለን ያለው። እነዛን ሰዎች ስናይ እንደዛ ስሜታዊ የምንሆነው ያ የተደበቀው ጨለማ ውስጥ ያስቀመጥነው ማንነታችን ነው ወጥቶ
ፕሮጀክት የሚያደርገው እነዛን ሰዎች በቃ ያንጸባርቃል፣ ውስጡ ያለውን ችግር ያንጸባርቃል ማለት ነው ሰዎቹ ላይ እና ሰዎቹን ይኮንናል፣ ይናደዳል፣ ክሪቲሳይዝ ያደርጋል፣ ይነቅፋል ምናምን ማለት ነው። እና እንደዛ ስናደርግ ራሳችንን ከያዝነው ይሄ ከሰዎቹ ጋር ምንም ግንኙነት የለውም ማለት ነው። የኛ ሻዶ ሰልፋችን ነው ማለት ነው። ስለዚህ ይሄ ሻዶ ማንነታችንን ለማወቅ ምን እናደርጋለን? ከኛ ጋር ምንም አይነት በቀጥታ ግንኙነት የሌለው ነገር ላይ ገብተን አሁን ለምሳሌ ሶሻል ሚዲያ ላይ የሆኑ ሰዎች የራሳቸውን ኑሮ እየኖሩ የሚያሳዩትን ነገር እያሳዩ አይተን ሊሆን ይችላል አይደለ? የዛን ሰዓት ላይ የሆነቻውን በቃ እየቀበጠች ምናምን የምትደንስ ልጅ ምናምን ነገር አይተን እዛ ጋር ምንድነው እንደዚህ የሚያደርጋት ምናምን ብለን ጀጅ የምናደርግ ከሆነና ወይ ደግሞ በቃ ኔጌቲቭ ኮሜንት ምናምን የምንሳደብ ምናምን ከሆነ እዚህ ጋር እኛ የራሳችን ውስጣችን የደበቅነው እንደሱ አይነት ፐርሰናሊቲ ያለው ማንነት አለን እና ያ የደበቅነው ማንነት ነው እዚህ ጋር ወጥቶ ያቺን ልጅ እንደዛ የሚሰድባት የሚኮንናት ምናምን ማለት ነው። እና ራሳችን ላይ እናየዋለን ማለት ነው ያንን ፓርታችንን። ስለዚህ ይሄ ነገር የሚስተካከለው እንደዚህ ማድረግ ስሜታዊ መሆን ምናምን የምናቆመው እኛ ራሳችን ያንን ፓርታችንን ስንቀበለው ነው። እኔም እኮ ይሄ አይነት ባህሪ ውስጤ አለ በቃ እና ኢትስ ኦኬ ደግሞ ቢኖርም ችግር የለውም ብለን ራሳችንን ስንቀበለው ነው። እና በአጠቃላይ ሰው እንዴት ሰው መሆን እንዳለበት ልንነግር የምንሞክር ከሆነ ልንነቅፍ አኗኗሩን አንድ ሴት እንዴት ሴት መሆን እንዳለባት የምንነግራት እኛ አይደለንም አይደል? ሁሉም ሰው ራሱን ነው የሚሆነው። እና እንደዛ በሰው እኛን ምንም የማይመለከተን ነገር ውስጥ ገብተን ዝም ብለን ስሜታዊ ምናምን ስንሆን ራሳችንን ከያዝነው ያ የተናደድንበት ነገር ሞስት ፕሮባብሊ እኛ ውስጣችን ያለ ነገር ነው እና ይሄ ሻዶአችን ነው እሱ ነገር ማለት ነው። እና ያቺን ሴት ስንቀበላት ጀጅ ማድረግ እና መንቀፍ ስናቆም ራሳችንንም እየተቀበልነው እንደሆነ ማወቅ አለብን። ምክንያቱም ማህበረሰቡ ጥሩ ሰው መሆን አለብን ምናምን የሚሉ ህጎችን ስለጫነብን እኛ መጥፎ ፓርታችንን ይሄ ዳርክ ሳይዳችንን ኢምብሬስ እያደረግነው አይደለም፣ እየገፋ ነው። እኛ መጥፎ ነው ብለን የምናስበው ኢቭን እኮ መጥፎ ላይሆን ይችላል፣ ግን በቃ እኛ መጥፎ ነው ብለን ካሰብነው ውስጥ ከተነዋል፣ ደብቀነዋል እና በቃ አይወጣም፣ አናየውም፣ አናናግረውም በቃ እና እሱን ፓርታችንን እንደብቃለን። እና ያ ፓርታችን ከእኛ ነን ብለን ከምናስበው ማንነታችን ጋር ተነጣጥሎ የሚኖር ከሆነ ይሄ መቼም ሙሉነት አይሰማንም። በቃ ሙሉ የምንሆነው እነሱ ሁለቱንም ፓርታችንን ስንቀበል ነው። ይሄ ዳርክ መጥፎ የምንለው ፓርታችንንም ስንቀበለው ጥሩ ነን ብለን የምናስበውንም ነገር ስንቀበለው ነው ሙሉ የምንሆነውና ከዛ በኋላ ከራሳችን ጋር ጥሩ ግንኙነት የሚኖረን። ምክንያቱም ይሄ ዓለም ከዚህ በፊት ራሱ እንደተነጋገርነው ይሄ የተፈጥሮ ህጎቹ ላይ ማለት ነው ይሄ ዓለም የሁለትዮሽ ግንኙነት ያለበት ይሄ ዱዋሊቲ ሁለት ተቃራኒ ነገሮች አንድ ላይ ኤግዚስት የሚያደርጉበት ዓለም ነውና እኛ ጥሩ ሰው ብቻ ልንሆን አንችልም። ምክንያቱም አሁን ጨለማ እንዳለ ሁሉ ብርሃን አለ አይደለ? ስለዚህ እኛ ጥሩ ሰው ጥሩ ፓርታችንም እንዳለ ሁሉ መጥፎ ፓርታችንም አለ እና እሱን ስንቀበለው ነው ትክክለኛ ሙሉ ሰው የምንሆነው። ያንን ሻዶ ሰልፋችንን ጨለማ ውስጥ የከተትነው ማንነታችንን ግን ደብቀነው ዝም ብለን ረጅም ጊዜ በኖርን ቁጥር እዛ ውስጣችን እያደገ ይመጣል። እንደ እንትን ምንድነው የሚባለው ይሄ ሞንስተር ይሆናል። የሆነ አስፈሪ አውሬ አይነት ነገር ሆኖ እያደገ ይመጣል ጨለማ ውስጥ ማለት ነው። እና እሱ ነው መጨረሻ ላይ ህይወታችንን የሚያመሰቃቅል ውሳኔ እንድንወስን የሚያደርገን ይሄ ነገር ነው። ይሄ ራሳችንን ያልተቀበልነው ፓርታችን ማለት ነው እያደገ ይሄ ዳርክ ሳይዳችንን ደብቀነው ስለምንኖር እያደገ ይመጣል። እዛው ውስጥ ከተነው ጨለማ ውስጥ ትልቅዬ ነገር አክሎ ይቀመጣል ማለት ነውና የሆነ ሰዓት ላይ ሳይታሰብ የሆነ ፈንቅሎ ምናምን ይወጣልና በቃ የማይሆን ውሳኔዎች ህይወታችን ላይ ስንወስን ምናምን ራሳችንን ካገኘነው በዚህ ምክንያት ነው። አሁን ደህና ሰው ይሄ እኮ ሰውዬ ደግ ነበረ፣ ጥሩ ሰው ነበረ እኮ ምናምን፣ አሁን ግን ያው ሰው ነፍስ ገሎ እንትን እስር ቤት ገብቷል ምናምን ሲባል ካያችሁ አሁን እንግዲህ ያ ሰውዬ በቃ ይሄንን ማንነቱን ይሄ ዳርክ ሳይዱን ደብቆት እዛ ውስጥ ሲኖር ጥሩ ሰው ለመባል በቃ ጥሩነቱን ብቻ ዝም ብሎ ኤክሰርሳይዝ ሲያደርግ ኖሮ የሆነ ሰዓት ላይ በቃውና ያ ነገር ፈንቅሎ ወጣ። ከዛ የማይሆን ውሳኔ ላይ ራሱን አገኘው ማለት ነው። ግን ያንን ፓርታችንን ኦሬዲ ካሁኑ ሪኮግናይዝ እያደረግን ብንቀበለውና አው በቃ እኔ እንደዚህ አይነት ባህሪ ያለኝ ችግር የለውም ብለን ለሰው የምናሳየውና እኛ ነን ብለን የምናስበው ማንነታችንን እንደተቀበልነው ያኛው መጥፎ ነገር ስናስብ ለሰው መጥፎ ነገር የሆነ ብቻ ኔጌቲቭ ዳርክ ነው መጥፎ ነው ብለን እኛ የምናስበው ማንነታችንን ውስጣችን ሲሰማን ምናምን ከያዝነው አንክፋው፣ በቃ እንቀበለውና እንውደደውና
ወደ ብርሃኑ እናውጣው። የዛን ሰዓት ላይ ሙሉ ሰው እንሆናለን ማለት ነው። እና ይሄ ማይሆን ነገር ውስጥም አንገባም። ስለዚህ ዓለም ላይ ከኛ ጋር ምንም ግንኙነት የሌላቸው ሁኔታዎች ላይ ስሜታዊ ሆነን ስንነቅፍ ስንኮንን ምናምን ራሳችንን ካገኘነው የኛ ትክክለኛ የሆነ ሻዶ የሚባለው ሰልፋችን እዛ ውስጥ አለ። ራሳችንን እዛ ሰው ላይ ያያየነው ስለሆነና ያንን ፓርታችንን ስለማንፈልገውና ገፍተን ጨለማው ስላስቀምጥነው ያንን ሰው እንደዛ ሲሆን ስናይ ያበሳጨናልና እሱ ነው እንደዛ እንድንሆን የሚያደርገንና ልክ እንደዛ ስናደርግ ስናይ ራሳችንን የዛን ሰዓት ላይ ይሄ ሻዶዬ ነው ማለት ነው ምናምን ብለን ከዛ በኋላ ሪኮግናይዝ ማድረግ እንጀምራለን ማለት ነው። ከዛ መያዝ ስንጀምር የዛን ሰዓት ላይ ደግሞ መቀበል ወደሚለው ፓርት እንሄዳለን ማለት ነውና እስቲ ሞክሩት ይሄንን ነገር።